150 መዝሙረ ዳዊት በሰባት ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልና አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛው፣ አምስተኛ፣ ስድስተኛ፣ ሰባተኛ ዳዊት የጸለየው ለኛ የጻፈልን የኖረውን ነው። መዝሙረ ዳዊት በጥቅሉ 150 ነው። በመዝሙረ ዳዊት ምዕራፍ የሚባል የለም። አንዳንድ ሰዎች ምዕራፍ ይሄን ያህል መዝሙሩ ሲጠቅሱ የዳዊትን ምዕራፍ ይጠቅስ። በመዝሙረ ዳዊት ምዕራፍ የለም። በሌሎች መጻሕፍት ምዕራፍ አለ፣ ቁጥር አለ። በሌሎች የቤተክርስቲያን መጻሕፍት ደግሞ አንቀጽ አለ። አንቀጹ እንደ ምዕራፍ ይቆጠርና ቁጥሩ ደግሞ እንደ ምዕራፍ የሚቆጠርበት አለ። ስለዚህ መዝሙረ ዳዊት ምዕራፍ የሚለን መዝሙር 1 መዝሙር 2 ነው። በአጠቃላይ 15 ንጉስ ነው የሚባለው። 10 እየተባለ 15 ንጉስ ነው። ወይም ደግሞ የሰኞ የማክሰኞ የረቡዕ የሐሙስ እስከ እሑድ ድረስ አባቶቻችን መኃልየ ዘሰሎሞን 5ቱንና 15ቱን መኃልየ ነቢያት ጨምረው 150ውን የዳዊት መዝሙር አድርገው 170ውን በጥቅሉ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልናል። በእውነት ዳዊት ደጋሚ ማለት ነው። ደጋሚ ነው ሲባል ምን ማለት ነው? እሺ ድግምት ምንድነው? ድግምት ሲባል ትሰማላችሁ አለ። አስማት ምንድነው? አስማት ሲባል ሰምታችኋል? እገሌ አስማተኛ ነው ይባላል አለ። በጣም የሚያሳዝነው ነገር ከግዙ አስማት ማለት ስም ሲበዛ አስማት ነው፣ ስሞች ማለት ነው። ጥንተ ሐሳቡ አስማተ ሥላሴ የሥላሴ ምን ማለት ነው? ጮክ በሉ። አስማተ መላእክት የመላእክት ስሞች። የኢየሱስ ክርስቶስ አስማተ ክርስቶስ ብንል የክርስቶስ ምን ማለታችን ነው? ስሞች ማለታችን ነው። ጠንቋዮቹ እነዚህ አጭበርባሪዎቹ ስሙን ደግሞ ደጋግሞ በመጥራት የሰውን ጆሮ በማደንዘዝ ሰውየው ጆሮው ሲደነዝዝ ኪሱ መግባት ነው ዓላማቸው፣ መቀማት ነው ዓላማቸው። ግን ጥንተ ሐሳቡ አስማት ማለት ስም ያለው ሲበዛ አስማት ነው። አስማተ ሥላሴ ጽሑፍ በከተማ ርዕሱ ይላል። የሥላሴ ስሞች በራሱ ላይ ተጽፎበታል ማለት ነው። ድግምት ደጋሚ ማለት በቤተ ክርስቲያናችን ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። ደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስን። የጥንት አባቶቻችን ደጋሚዎች ናቸው። ምን ማለት ነው? ለምሳሌ በጣም በምታውቁት ለመናገር ብሞክር አቡነ ዘበሰማያት ይችን ብቻዋን 12 ጊዜ ይሏታል። ይትቀደስ ስምከ ይሄን 12 ጊዜ ይሉታል። ስለዚህ ምን አደረጉት ማለት ነው? አቤት ደጋገሙት ማለት። አንዷን ቃል እየደጋገሙ እስከ 21 እስከ 49 ድረስ አንዷን ቃል በመደጋገም ይጸልያሉ። ስለዚህ አባገሌ ዳዊት ደጋሚ ናቸው ይባላል። ውዳሴ ማርያም ደጋሚ ናቸው ይባላል። እየደጋገመ የሚጸልየውን የሚያዳምጥ ማለት ነው። ምእመናን የምትጸልዩትን ትሰሙታላችሁ? ይቅርታ አድርጉልኝና የምትጸልዩ ትሰሙታላችሁ? ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ምን ማለት ነው ይሄ? አንዳንድ ሰው ይጸልይ ምን ያደርጋል? እንኳን እግዚአብሔር እኮ ራሱ አልሰማውም። ይገርማችኋል። መጀመሪያ ጸሎታችን ልንሰማው የሚገባው ማን ነው? ጮክ ብላችሁ ንገሩኝ። ማን ነው ልንሰማው የሚገባው? እኛ ነን። እኛ ሰምተን አጣርተን ነው ካፋችን የወጣው ጆሮአችን ደርሶ በጆሮአችን በኩል ወደ እግዚአብሔር ያደርጋል። መስማት የተሳናቸው ሰዎች አይታችሁ እንደሆነ ንግግራቸው ለምንድን ነው የሚበላሸው? አይታችኋል? መስማት የተሳናቸው ወንድሞቻችን አሁን ልክ ጆሮአቸው መስማት ሲያውቁ ንግግራቸው ይበላሻል። ለምንድን ነው? የሚናገሩትን ስለማይሰሙት አረጋግጠው አይልኩትም ወደ ሌላ ሰው። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ ነው። ልክ እግዚአብሔር ፊት ሲቆም አንድ ሰው አሁን የቆምኩት እግዚአብሔር ፊት ነው። በጽባህ እቀውም ቅድሜከ ዋስተርኢ ለከ በጧት በፊት እቆማለሁ አለ ቅዱስ ገብርኤልም ለዘካርያስ። በእግዚአብሔር ፊት የምቆመው እኔ ማን ነኝ አለ?
ገብርኤል ነኝ አለ። በእግዚአብሔር ፊት ነው የቆምኩት፣ አባቴ ፊት ነው የቆምኩት። የተቸነከሩ እጆቹን፣ የተቸነከሩ እግሮቹን፣ በጥፊ የተመታ ፊቱን፣ አሞት ኮምጣጤ የጠጣ አፉን፣ ምራቅ የተጠፋበት ፊቱን፣ የሸዋግ የተደፋበት ራሱን፣ ከራስ ፀጉሩ እስከ እግር ጥፍሮቹ የተቀበለውን መከራ እያያችሁ በፍቅር ስትዋጡ አይሰለቻችሁ? አንዳንድ ሰው እኮ መዝገበ ጸሎት ይዘል፣ ትልቁን መዝገበ ጸሎት የመጀመሪያው ሰሞን አይታወቀውም፣ ወረት ላይ ስለሆነ እየሰለቸ ሲመጣ ምን ያደርጋል? እስቲ ቆይ ስንት ገጽ ቀረኝ? ውይ ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ቀረኝ? ጸሎት አይጸልይ። ስለዚህ በአባቶቻችን ዳዊት ደጋሚ ማለት እየደጋገሙ የሚጸልዩ ማለት፣ ድግምት ማለት መልሶ መላልሶ የሚደገም ማለት ነው። በዛ በመጥፎ በኩል ደግሞ ቅድም እንደነገርኳቸው ጨጨጨጨ ዘዘዘዘዘ እያሉ ፊደል እያጋጩ ይህን የማያውቀውን የዋህ ሕዝብ በአቋራጭ መክበር የሚፈልገውን ገንዘቡም ግንዘም የተሰለበውን ፊደል በመደርደር ይገፉታል፣ ይሰርቡታል። እነዛ ፊደል በመደጋገም ስለሚያታሉ ደጋሚዎች ይባላሉ። አባቶቻችን ግን አባ ገሌ ዳዊት ደጋሚ ናቸው፣ አቡነ ገሌ ዳዊት ደጋሚ ናቸው ማለት ምን ማለት ነው? ከመጸለይ ደረጃ አንድ ከፍ ብለዋል ማለት ነው። ስለዚህ መዝሙረ ዳዊት 150 ነው ብያቸዋለሁ።